السلام عليكم ورحمة الله وبركاته. ديناتشو. طيب بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين. أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح ويفتح لنا فتوح العارفين ويرزقنا الإخلاص في الأقوال والأعمال اللهم أمين. ኢንሻአላህ ካቆምንበት እንቀጥላለን። ባለፈው በወንድ ልጅና በሴት ልጅ ላይ حرام የሆኑ ልብሶችንና ጌጦችን የምናወራበትን ባብ ጨርሰን ነበር። ኢንሻአላህ ዛሬ ሰላት ስለ ጀናዛ እናወራለን። ኢንሻአላህ ሙአሊፉም ቀጥታ ወደዛ ነው የገቡት። ኢንሻአላህ እኛም እሳቸውን ተከትለን እንሄዳለን ማለት ነው። وقال المؤلف رحمه الله تعالى رحمة واسعة እንዲህ ይላሉ። ከዛ በስተፊት በርግጥ አንድ ወደ ኋላ መለስ ብዬ ቃላቶቹን ያልተረጎምኳቸው ስለነበረ እነሱን አወራለሁ። في اللباس والزينة ካሉ በኋላ በልብስና በጌጣጌጥ ላይ ለወንድ ልጅና ለሴት ልጅ حرام የሚሆነውን ነገር ሲያወሩ ويحرم على الرجال በወንድ ልጅ ላይ حرام ይሆናል ልብሱ الحرير ከሐር የተሰራ ልብስ ሙሉ በሙሉ ከሐር የተሰራ መሆን አለበት። አለዚያ ከጥጥም እንደዚሁ ደግሞ ሌሎች የክር አይነቶች ይሄ በተለምዶ ሊነን ምናምን ምንላቸው አሉ አይደል? ከነሱ ጋር የተጣመረ እንደሆነ ማለት አይደለም የተፈለገው። ሙሉ ለሙሉ ሐር የሆነ ወይም ደግሞ አብዛኛው ሐር የሆነ ልብስ የለበሰ እንደሆነ እሱም መልበስ حرام ነው ማለት ነው በወንድ ልጅ ላይ። ወተختሙ بالذهب እንደዚሁም ደግሞ የወርቅ ቀለበትን ማድረግ ወይም የወርቅ አምባርም የወርቅ ሐብልም ምንም አይነት ነገሮች ማለት ነው ከዛ ጋር የተያዙ የእጅ ጌጥም ቢሆን የአንገትም ቢሆን ተመሳይ ናቸው ሁሉ እነዚህ ጉዳዮች ግን ويحل للنساء ለሴት ልጅ የተፈቀዱ ናቸው። በርግጥ ወርቅና ብር የምንለው ነገር وقليل الذهب وكثيره في التحريم سواء ትንሽም ቢሆን ብዙም ቢሆን ወርቅም በተመለከተ ያለው ፍርድ አንድ አይነት ነው። የተጠቀመው የወርቅ ብዛት ሳይሆን የሚወስነው ትንሽም ቢሆን ብዙም ቢሆን ያው ወርቅ ያለበት ነገር ከሆነ አይቻልም። ወርቅ ያለበት ነገር ከሆነ መሆኑ ብቻ ሳይሆን በላዩ ላይ መኖሩ ብቻ በቂ ነው። እንግዲህ አንዳንድ ጊዜ ሲሰራ የሐር ልብስ ለምሳሌ የተወሰነ ክፍሉ የሐር ልብስ ይሆናል የተወሰነው አይሆንምና واذا كان بعد الثوب እንደሆነ የተወሰነው የልብስ ክፍል የሆነ እንደሆነ ኢብሪሰም ማለት ሐር ማለት ነው። ያው በልብስ መልኩ ሲሰራ ሐር ኢብሪሰም ተብሎ ስለሚጠራ ነው። እሱ ከሆነ وبعده قطنا ከፊሉ ደግሞ ጥጥ የሆነ እንደሆነ ሐርና ጥጥ ተደባልቆ የተሰራ እንደሆነ او كتانن ወይም ላይነን ከሆነ جاز لبسه መልበሱ ይበቃል ما لم يكن እስካልሆነ ድረስ الابرسم غالبا ሐሩ ብዙ እስካልሆነ ድረስ። እዚህ ፉቃሃዎቹ ይሄንን ባለፈው ስላብራራሁት በእጅ ሲለካ ከአራት ጣት በላይ ርዝመት ከሌለው ለምሳሌ ከታች የሐር ጌጥ ቢሰራለት የለበስኩት ልብስ ለምሳሌ ከአራት ጣት በላይ ርዝመት ከሌለው ወይም ወደ ጎን ደግሞ እንደዚሁ ከአራት ስንዝር በላይ ርዝመት ከሌለው ያን ልብስ ቢለብሰው ችግር የለውም ብለዋል ማለት ነው። ኸይር ይሄንን ካልን ወደ የሚቀጥለው ፈስል እንገባለን። ያው እንዴት ነው ምናምን የሚለው ነገር በደም ስላብራራን ባለፈው መድገም አስፈላጊ አይደለም። ቀጥሎ የሚመጣው حقوقul መይቲ ነው። የሞተ ሰው ሐቆች ምንድናቸው? ሞት በሰው ልጆች ሁሉ ላይ የተከተበ በፍጥረት ዓለሙ ላይ በሙሉ የታተመ የሆነ የአላህ Subhanahu Wa Ta'ala كلماته الكونية ነው። የአላህ Subhanahu Wa Ta'ala የውሳኔ ቃሉ ነው። በዚህ ፍጥረት ዓለም ውስጥ ተፈጥሮ ሲያበቃ የማይሞት የማይወገድ ማንም የለም። አላህ Subhanahu Wa Ta'ala ሁሉም ነገር ጠፊ መሆኑን ሲገልጽልን ኩሉ መን ዐለይሃ ፋኑን ሁሉም በዚህ ምድር ላይ በዚህ ፍጥረት ዓለም ላይ ምድር ስንል ማሲ والله عز وجل ማለት ነው
ከአላህ ውጪ ያለው ዓለም ላይ በጠቅላላ ያለ ነገር በሙሉ ጠፊ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ቀሪው አላሁ ስብሓነሁ ወተዓላ ብቻ ነው። ከአላህ ስብሓነሁ ወተዓላ ውጪ የሚቀር በሌለበት ዓለም ላይ አላህ ያከበረው የሆነው ፍጡር የሰው ልጅ አላህ ሪሳላን ያሸከመው እስልምናን የሰጠው እስልምናን እንዲያውቅ እንዲያስተምር ለምድር ስርዓት መልካም እንዲሆን ያዘዘው የሰው ልጅ ደግሞ ሞት ከተከተበባቸው ፍጥረታት መካከል አንዱ ነው። ስለዚህ የሰው ልጅ መሞቱ አይቀርም። ሰዋውን ካነ ሙስሊምም ሆነ የሌላ እምነት ተከታይ ካፊርም ይሁን ከእስልምና የወጣ ሙርተድም ይሁን እምነትም የሌለው ቢሆን ያው ሞት ለሁሉም ሞት ነው። ስለዚህ የሞተ እንደሆነ አንድ የሰው ልጅ ማለታቸው ነው ሐቆች አሉት። እንደው እንዳለፈ ነገር ሜዳ ላይ አይጣልም ማለት ነው። ስለዚህ ይሄ ሐቅ ባሉት ሰዎች ላይ የሚቆይ ሐቅ ነው። እንግዲህ እሱ ካለፈ በኋላ ከርሱ በኋላ ያሉት ሰዎች እነዚህን ሐቆች መጠበቅ አለባቸው። ያልጠበቁ እንደሆነ ይጠየቁበታል ማለቱ ነው። ወየልዘሙ ፊል መይቲ አለ ቃሉን ተረጉምና ማብራሪያውን በኋላ ሰጣለሁ። ወየልዘሙ ግድ ይላል ፊል መይቲ በሞተ ሰው ላይ አይ ወየልዘሙ በሞተው ሰው ዙሪያ ባሉ ህይወት ባላቸው ሰዎች ላይ ለሞተው ሰውዬ ሊያደርጉለት ግድ ይላል እንደማለት ነው። አርባዓቱ አሽያአ አራት ነገሮችን ማድረጋቸው ግድ ነው። በእርግጥ አምስት ናቸው ወይም ስድስት ናቸው፣ በኋላ እናወራቸዋለን ኢንሻአላህ። ጉስሉሁ መጀመሪያ እርሱን ማጠብ በእነርሱ ላይ ግዴታ ነው፣ የሞተውን ሰው ማጠብ ማለት ነው። ሁለተኛ ተክፊኑሁ ከፈን ማልበስ፣ የከፈን ጨርቅን ማልበስ እንደዚሁ ግድ ነው። አሰላቱ ዐለይሂ በእርሱም ላይ መስገድ ግድ ነው ሙስሊም ከሆነ። ደፍኑሁ አራተኛው መቅበሩ ደግሞ እንደዛሁ ግድ ነው አሉ። እነዚህ አራት ነገሮች በሌላኛው በሐያት በቀረው ሰው ላይ ለሞተው ሰው የሚያደርጉት ጉዳይ ነው። የሞተው ሰው በዚህ ጉዳይ ላይ በእነርሱ ላይ ባልተቤት ነው አለ። ኢንሻአላህ ይህንን የተወሰነ እናብራራለን። እንግዲህ እንዳልኩት ያው ሞት የሚባለው ነገር የማይቀር ጉዳይ ከመሆኑ ጋራ የሞተ እንደሆነ አንድ ሰው ምንድነው የምናደርግለት ብለን ስንል እነዚህን አራት ጉዳዮች ማድረግ ግዴታ መሆኑን ፍቅሃዎቹ ያወሳሉ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ያመጡትን ነገር ተንተርሰው ማለት ነው። طيب በማን ላይ ነው ግድ የሚሆነው? ወየልዘሙ ሲል ወየልዘሙ ፊል መይቲል ሙስሊሚ ነው። ሙስሊም በሆነ ሰው ሲሞት ማለታቸው ነው። ሙስሊም የሆነ ሰው ሲሞት ከሙስሊም ውጪ ሲሞት ምን ግዴታ ይሆንብናል ባለነው ሰዎች ላይ የሚለውን በኋላ እናወራለን። ግን አሁን ወየልዘሙ ፊል መይቲል ሙስሊሚ ማለቱ ነው። ሙስሊም የሆነ ሰው ሲሞት የልዘሙ الناس والقيام بهذه الامر ማለት ነው። እነዚህ አሁን የጠቀስናቸው አራት ጉዳዮችን መስራታቸው ግድ ነው በቀረኑት ሰዎች ላይ ማለት ነው። ይሄ ወየልዘሙ ሲል ፈርዱ ኪፋየቲን ሆኖ ነው፣ የወል ግዴታ ሆኖ ነው ግድ የሚሆነው። የወል ግዴታ ማለት የሆኑ ሰዎች ከኛ መካከል የፈጸሙት እንደሆነ እነዚህን ነገር ሁላችንም የግድ ሄደን እንጠበው ማለት አይደለም። ከኛ መካከል አንድ ሰው ያጠበው እንደሆነ፣ ከኛ መካከል አንደኛው ሰው የከፈነው እንደሆነ፣ ከኛ መካከል አንደኛው ሰው ወይም ከፊሎች ሰዎች የሰገዱበት እንደሆነና የቀበሩት እንደሆነ በቂ ነው ማለት ነው። በቂ ነው። የግድ ሁሉም ሰው ተሰብስቦ ሊቀብረው ይገባል ማለት አይደለም። لذلك ويلزم في الميت المسلم كفرض كفاية ማለት ነው። ልክ እንደወል ግዴታ ማለት ነው። የጋራ ግዴታ ነው። የተወሰኑ ሰዎች ያለፉበት እንደሆነ የሰሩት እንደሆነ ከሌሎቻችን ላይ ኃላፊነቱ ይወርድልናል ማለት ነው። وبه قال أئمة الشافعية የሻፊዕያ ታላላቅ ዑለማዎች የሻፊዕያ መዝሀብ ታላላቅ ዑለማዎች ያስቀመጡትና ሙዕተመዱም ይሄው ነው ማለት ነው። ነገር ግን ፈርዱ ዐይን የሚሆንበት ጊዜ ይመጣል። በግለሰብ ላይ ግዴታ የሚሆንበት ጊዜ ሊመጣ ይችላል። ያ መቼ ነው? ይሄ ሰውዬ የሞተው ሰው ሙስሊም እንደሆነ የሚያውቀው ከኛ መካከል አንድ ሰው ብቻ ከሆነ። አንድ ሰው ይሞታል፣ ሁላችንም አናውቀውም። ከኛ መካከል የሆነ ሰው ግን እርሱ ሙስሊም እንደሆነ ያውቃል። ግልጽ ነው አይደለም? ይሄ ሰውዬ ላይ በነጠላ ግዴታ ሆኖበታል። እኛ በቃ እናጥበውም ስለማናውቅ ብንል እንኳን فتعين عليه كفرض عين ልክ እንደ ግዴታ ግለሰብ ግዴታ ያ ሰውዬ ስለሚያውቀው ምን ማድረግ አለበት? ማጠብ አለበት፣ መከፈን አለበት፣ መስገድ አለበት፣ መቅበር አለበት። ግልጽ ነው አይደለም? በግለሰብ ደረጃ ግዴታ ሊሆን ይችላል ማለት ነው። طيب ይሄ ሁለተኛው ምክንያት እንግዲህ ሁሉም ሰው አልፈጽመውም ብሎ ከተቀመጠ በቃ አንተ አድርገው መባባል ከጀመረና
የሚያደርገው ሰው የጠፋ እንደሆነ ወከዛሊከ በሁላችንም ላይ ግዴታ ይሆናል። ምክንያቱም ከፊል ሰዎች ፈጽመውት ከሁላችንም ላይ መውረድ ያለበት የሟች ሐቅ ስለሆነ ማለት ነው። ግልጽ ነው አይደለም? የሟች ሐቅ ስለሆነ طيب ይሄንን ካልን ዘንዳ ይሄ እንግዲህ ሟች የሆነ ሰው ሐቆች አሉት ስንል እነዚህ ሐቆቹ በጠቅላላ ተሰብስበው 4 ናቸው አሉ እንጂ እንደማንም 5 ወይም 6 ናቸው ማለት እንችላለን። ያልጠቀሱት መሸከሙን ነው። ያ የሞተው ሰው ጀናዛው ከታጠበ በኋላ ከተከፈነ በኋላ ከተሰገደበት በኋላ አሊያም ሊሰገድበት ሲሄድ ወይም ከተሰገደበት በኋላ ደግሞ ወደ መቅበሪያ ስፍራ ሲሄድ መሸከም ግዴታ ነው። የተወሰኑ ሰዎች መሸከም አለባቸው። መሸከም ሲባል የግድ በተከሻቸው ላይሆን ይችላል፣ በመኪና ላይ ሊያስቀምጡ ይችላሉ። እንደማንም ግን ቁልቁለት ነው ብሎ ሲያበቁ ከተራራ ላይ ወደ ታች ቢለቁት አይሆንም፣ ታች እንዲደርስ ብለው ማለት ነው። ገብቷችኋል አይደለም? የግድ ማድረስ መሸከም ያስፈልጋል። ያነሁ በሐያት ያለ ሰው ያለው ክብር በጠቅላላ የሞተው ሰው ስለሚጋራው ነው ለብቻው ስለማይሆን ማለት ነው። ግልጽ ነው አይደለም? መርሐባ طيب ይሄንን ካለ በኋላ ምን አሉ? ቀጥሎ የሚመጣው ነገር እንግዲህ የመጀመሪያው ስራ ማጠብ ነው አሉ። ማጠብ ነው። صاحب الزبد የዙበድ ባለቤት الغسل والتكفين والصلاة عليه ثم الدفن مفروضات ይላል። ግዴታ የሆኑት ነገሮች እነዚህ ናቸው ይለናል። ማጠብ ስንል በማንኛው መልኩ እንግዲህ ማጠብ የሚባል ነገር ውሃ ማፍሰስ ነው ብለናል ከዚህ በፊት ስናወራ። ሙስሊም የሆነ ሰው መሆን መቻል አለበት እነዚህ 4 ነገሮች በሙሉ እንዲሰራለት። ስለዚህ ስናጥበው በውሃ ነው የምናጥበው። ውሃ ካጣን ወይንም ደግሞ ውሃ መጠቀም የማንችልበት ሁኔታ ከተፈጠረ ምሳሌ ሰውነቱ በእሳት የተቃጠለ ሰው እንደማለት ሊሆን ይችላል፣ ለማጠብ የማይመች ወይም ብናጥበው አካሉ በመርዝ በህመም ምናምን የተጎዳ ሰው ሆኖ ብናጥበው አካሉ ከላዩ ላይ ይወድቃል ይፈርሳል ብለን የምንሰጋው ከሆነ እንደዚህ አይነት ሰው በሚያጋጥም ጊዜ ተየሙም ማድረግ ይቻላል። በአፈር ተየሙም ይደረግለታል። ልክ ለውዱእ ተየሙም እንደምናደርገው ማለት ነው። የተለየ ተየሙም አይነት አይደለም። ራሱ ተየሙም ይደረግለትና እንዲቀበር ይሆናል ማለት ነው። ሁሉም ሰዎች ይታጠባሉ ወይ? አይ ሁሉም ሰዎች አይታጠቡም። የሚታጠቡት ሰዎች ከሁለቱ ሰዎች ውጪ ናቸው። እነዚህ አሁን ቀጥዬ የምጠቅሳቸው ሰዎች አይታጠቡም። ወስናኒ ሁለት ሰዎች አይታጠቡም ይላሉ። ወላ አይሰገድባቸውም። አንደኛው ሙሽሪኮችን በመጋደል ላይ የሞተ ሙስሊም ሸሂድ ከሆነ፣ ሁለተኛው ሲቅጥ ከሆነ እናትየዋ እርግዛው ስታበቃ ያስወረዳት ከሆነ፣ ወይንም ደግሞ እርግዝናው በሞት የተጠናቀቀ እንደሆነ። እንግዲህ መሞት የምንለው ነገር በምንድነው የሚረጋገጠው? በሚወለድበት ጊዜ الذي لم يستحل صارخا ነው ይላሉ። ህይወትን በድምጽ ያልጀመረው በጩኸት ያልጀመረው እንደሆነ ሲቅጥ ይባላል። ትክክል ነው። አንድ ልጅ የተወለደው ልጅ ጤናማ መሆኑንና በሰላም መወለዱን የምናረጋግጥበት የህክምና መለኪያ አፕጋር ስኮር ይባላል። ያ መለኪያ ሐኪሞቹ ያስቀመጡት የመጀመሪያው መለኪያ አንደኛው ማልቀስ ነው። ስለዚህ ህፃኑ ካላለቀሰ 0 ነው የምንሰጠው። አለማልቀስ የከባድ የጤና እክል ምልክት ነው። لذلك ዑለማዎቹም ፍቃሃዎቹም ቀድመው ይሄን ያውቁ ነበረ ማለት ነው። السقط الذي لم يستهل صارخا አሉ ማለት ነው። ይሄ በሚታጠብበት ጊዜ ሙስሊም መሆን አለበት ብያለው። ያንን ስናጥብ ሌሎቹን አናጥብ ማለት አይደለም። አሁን ስለ ሙስሊሞቹ ብቻ እያወራን ያለ ነው ማለት ነው። ስለ ሙስሊሙ ብቻ ነው እያወራን ያለ ነው። ሌሎቹ ምን እናረጋለን? እናወራለን ኢንሻአላህ። በሚታጠብበት ጊዜ ወይውሰሉ الميت وترا 3 ጊዜ 5 ጊዜ 7 ጊዜ 9 ጊዜ እያለን ነው የምናጥበው። ዊትር በሆነ ቁጥር ነው መታጠብ ያለበት።
ይሄ ማለት ውሃው በላዩ ላይ ከጭንቅላቱ እስከ እግሩ በሚፈስበት ጊዜ ሙሉን የሰውነት ክፍሉ ነክቶ ሲመለስ አንድ እንላለን ማለት ነው። በተመሳይ መልኩ እንደዛው ነክተን ስናስመልስ ሁለት እንላለን፣ ሶስት እንላለን። በተመሳይ ሁኔታ 3 ጊዜ 5 ጊዜ 7 ጊዜ 9 ጊዜ እያለ እንዳሻው ሊያጥብ ይችላል። አፍضሉ 3 ጊዜ ማጠብ ነው። በመጀመሪያው ትጥበት ላይ ሲድር ይጠቀማል የሚያጥበው ሰው ማለት ነው። በሲድር ነው የሚያጥበው። ሲድር ቅጠል ታውቃላችሁ? ቁርቁራ ይባላል በአማርኛ። የቁርቁራ ቅጠልን ተጠቅሞ በሱ የተዘፈዘፈ ውሃ ለማጽዳትም ለሽታም ለማስወገድ በጣም ጥቅም ያለው ነገር ነውና በዛ እንዲታጠብ ይደረጋል ማለት ነው። ወፊ አኺሪሂ በመጨረሻው ትጥበት ላይ ግን 3ም 5ም 7ም ማጠበው በመጨረሻው ትጥበት ላይ ግን ወፊ አኺሪሂ ሸይኡን ሚን ካፉሪ በመጨረሻው ትጥበት ላይ ካፉር የሚባል ጥሩ ሽታ ካላቸው እንደ ሽቶ ከሚቆጠሩ ነገሮች መካከል አንደኛው ነው። በሞተ ሰው አካል ላይ የሞተ ሰው አካል ህይወት የለውም፣ ቆዳው ህይወት የለውም። እዚህ ተሸክሞ ቆዳው ክፍት ሆኖ ተቀብሎ ሽታ ጥሩ ሽታ ሊያቆይ አይችልም። እዚህ ረዘም ላለ ጊዜ መልካም ሽታ ሊያቆይ የሚችል ወይም በመልካም ሽታነቱ ሊቆይ የሚችል የሽቶ አይነት ነው ካፉር ማለት ነው። لذلك ይሄን استخدام የሚያደርጉት በዛ ምክንያት ነው እንጂ ማንኛውም ሽቶ ብታደርግበት ያው ሽታው ነው የተፈለገውና በሽታነት ሊቀር ይችል ነበር። لكن هدي رسول الله صلى الله عليه وسلم كافور መጠቀም ነው። وفي اخره شيء من كافور ይጠቀማል። መጨረሻው ላይ አንድ 3 ጊዜ ካጠበው ለምሳሌ በመጀመሪያው በሲድር ያጥበዋል፣ ከዛ የሚቀጥለውን በንጹህ ውሃ ያጥባል፣ ከዛ መጨረሻ ላይ ካጠበው በኋላ በካፉር በተዘፈዘፈ ውሃ ምን ያደርገዋል? ያጥበዋል ማለት ነው። ይሄ መልካም ሽታውን ይዞ እንዲሄድ ያደርጋል ማለት ነው። طيب ይሄ ሙስሊም ነው። አላሁ ስብሓነሁ ወተዓላ ወላ ትሰሊ ዐላ አሐድ ሚንሁም ማተ አበደን ይላል። ከነርሱ መካከል የሞተ ማንም ሰው ካለ ከካዱት ሰዎች መካከል ማለት ነው የሞተ ሰው ካለ በእነርሱ ላይ አትስገድ ብሏቸዋል አላህ ስብሓነሁ ወተዓላ። በል ወላ ተቁም ዐላ ቀብሪሂ በእነሱም ቀብር ላይ እንደዚሁ አትቁም ብሏቸዋል። ምን ያደረጉት ሰዎች? ከፈሩ ቢላሂ ረሱል በአላህና በመልእክተኛው ላይ በካዱት ሰዎች ላይ። ስለዚህ በአላህና በመልእክተኛው ላይ የካዱት ሰዎች የተከለከለው ነገር መስገድና መቅበር ነው፣ በቀብራቸው ላይ መቆም ነው እንደማለት ነው። طيب ስለዚህ አንድ ካፊር አንድ የካደ ሰው ይሄ ካፊር ማዕሱም ከሆነ በሙስሊሞቹ ጥበቃ ስር ያለና ሙስሊሞቹን በጦርነት የማይዋጋ ከሆነ ወይንም በሌላ ቋንቋ ዚምይ ከሆነ ቃል ኪዳን የተጋባ ከሆነ ከሙስሊሞቹ ጋር በሰላም ለመኖር ቃል ኪዳን የተጋባ ከሆነ ይህንን ሰው መከፈን ግዴታ ነው፣ በጨርቅ መሸፈን ማለት ነው። ይህንን ሰው መቅበር ግድ ነው፣ ማጠቡም ይፈቀዳል። ነገር ግን በእርሱ ላይ መስገድ ግን ሐራም ነው። አላሁ ስብሓነሁ ወተዓላ ወተሰሊ ዐላ አሐድ ሚንሁም ማተ አበደን ስላለ። ነገር ግን ገይሩል ማዕሱም የሆነ ጦረኛ የሆነ ሙስሊሞቹን የግድ ሰይፍ ይዞ የሚዋጋ ማለት ነው፣ በሚዲያ የሚዋጋ ቢሆን የሙስሊሞቹንና የእስልምናን ስም የሚያጠለሽ ቢሆን ራሱን በጠላትነት ያወጀ ቢሆን አሁን በዚህ ዘመን መቼም ሰይፍ አንስቶ መዋጋት ላይሆን ይችላል ማለት እስልምናና ሙስሊሞችን የሚያጠለሽ በቴሌቪዥኑም በሬዲዮም በመናምኑም ማለት ሊሆን ይችላል፣ በመገናኛ ብዙሃን በአካባቢ በሰዎች መካከል ፍርሃትን የሚነዛ ሰላም እንዳይኖርና ሙስሊሞቹ ከአካባቢያቸው እንዲባረሩ ሰላም የሚነዛ በቀጥታም ሆነ በተዘዋዋሪ ሐርብይ ነው፣ በሙስሊሞቹ ላይ ጦርነት ያወጀ ሰው ነው። ይሄ ሰው ከሙስሊሞቹ ጋር ወይም በሙስሊሞቹ ግዛት ውስጥ በሚኖርበት ጊዜ ገይሩል ማዕሱም ከሆነ ጦረኛ ከሆነ ወይም ሙርተድ ከሆነ ሙስሊም ሆኖ ሲያበቃ ከእስልምና ወጥቶ የእስልምናን ስብስብ ለመበተን የሚሰራ ከሆነ ቀድሞ ሙስሊም የነበረ ከዛ የካደ ከዛ ደግሞ የእስልምናን ስብስብ ለመበተን የሚሰራ የሆነ እንደሆነ ይህ ሰው ላይ ማጠብ ግድ አይደለም። አንከፍነው፣ አንቀብረውም። ሰላት መስገዱማ በእርሱ ላይ ሐራም ነው። ግልጽ ነው አለም፣ ግልጽ ስለሆነ ማለት ነው። አማ ግን አልካፊር አልማዕሱም ሰውየው ካፊር ሆኖ ሲያበቃ በቃል ኪዳን የተጋባ በሰላም የኖረ
ጠላትነት ያላወጀ ከኛ ጋራ ቤተ ዘመድ የሆነ ዝምድናው የተቀጠለ ከሆነ ቢቀብሩት ችግር የለም። ግልጽ ነው አይደል? ማጠብም ይቻላል። እጠቡኝም ካለ አጥበዋለሁ ብሎ መነሳት ይቻላል። መስገድ ግን በእርሱ ላይ አይቻልም። ግልጽ ነው አይደል? ያ ወላ ተሰሊ ዐለይሂ አላ አሐድ ሚንሁም ማተ ስለሆነ አርዱ በሙሉ የአላህ ነው፣ የትም ሊቀበር ይችላል። መሬቱ በሙሉ የአላህ ነው፣ የትም ሊቀበር ይችላል። ግልጽ ነው። መቅበሪያ ስፍራው አይታይም ማለት ነው። طيب እንደማንም አሁን ሙስሊም የሆነ እንደሆነ ሲሞት ይታጠባል አለን አይደለም? አስተጣጠቡንም ማወራ። ከነርሱ መካከል ግን ሁለቱ ሰዎች ምን አይደረጉም? አይታጠቡም። ሁለት ሰዎች ምን አይደረጉም? አናጥባቸው። ለምን አናጥባቸውም? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች የሞቱ እንደሆነ መታጠብ የሚባል ነገር አይገባባቸውም። አንደኛው الشهيد في معركة المشركين ሙሽሪኮችን ሲዋጋ የሞተ የሆነ ሸሂድ ከሆነ ሸሂድ ማለት ምን ማለት ነው እናያለን። ሁለተኛው ቅድም እንዳልኩት የወረደ እንደሆነ ከርግዝና ላይ ውርጃ ሲፈጸም ደግሞ الذي لم يستهل صارخا በህይወትን በሚጀምርበት ጊዜ በድምጽ ያልጀመረ በጩኸት ያልጀመረ እንደሆነ እሱ ምን ይባላል? ሲቅጥ ይባላል ማለት ነው። ይሄ ሰው እነዚህ ሁለት አካላት አናጥባቸውም። طيب አናጥባቸውም ስንል እያለን ያለ ነው ሸሂድ የሆነ ሰው አንድ አይነት አይደለም፣ ሶስት አይነት ናቸው ሸሂድ የምንላቸው ሰዎች። ግልጽ ነው አይደል? ሸሂድ የምንላቸው ስንት አይነት ሰዎች ናቸው? ሶስት አይነት ሰዎች ናቸው። አንደኛው ሸሂዱ ዱንያ ወልአኺራ ይባላል። የዱንያም የአኺራም ሸሂድ እንለዋለን። ሁለተኛው የሰው አይነት ሸሂድ እንግዲህ የሞተ ሰው ከሆነ እንተናለም ሸሂዱ ዱንያ ብቻ ይባላል። የዱንያ ሸሂድ ብቻ ይባላል። ሶስተኛው ሰው ሸሂዱል አኺረቲ ብቻ ይባላል። የአኺራ ሸሂድ ብቻ ይባላል። ስንት አይነት ሰው ነው ያለው አለ? ሶስት አይነት። ሸሂድ ያልሆነ ሸሂድ አይደለም፣ በቃ አልጋው ላይ ሞተ ታሞ የሞተ ምናምን ማለት ነው። ግን ሸሂድ ነው የሚባሉ የሰዎች አይነት አሉ። እነሱ ለሶስት ይከፈላሉ። አንደኛው ሸሂዱ ዱንያ ወልአኺራ እንላለን። ሸሂዱ ዱንያ ወልአኺራ ማን ነው? ሙሽሪኮቹን ሙስሊሞቹን በጠላትነት ያወጁ ሰዎች ጋራ ሊዋጋ ወጥቶ በጦርነቱ ላይ የሞተ ሰው አንድ፣ ወይንም በካፊር እገዛ ታግዞ ሙስሊም ሆኖ ሲያበቃ ሰውየው ወይም ቡድኑ ሙስሊም ሆኖ ሲያበቃ በሌሎች ካፊሮች ታግዞ ሙስሊሞችን ሊወጋ ሲመጣ ሙስሊሞቹ ራሳቸውን ለመከላከል ሲወጡ በዛ ምክንያት በዛ ጦርነት ሜዳ ላይ በሙስሊምም የተገደለ ቢሆን በማን አልኩት? በሙስሊምም የተገደለ ቢሆን ገብታችኋል? የተዋጋው ከሙስሊም ጋር መዋጋት አይቻልም። ነገር ግን አንድ ሙስሊም ምን استعان بالكفار ግልጽ አይደለም በካፊሮች ተረድቶ ሲያበቃ ሙስሊሞችን ለመዋጋት የመጣን አካል ለመከላከል የወጡ የሙስሊም ጭፍራዎች በሙስሊም ቢገደሉም እዛ ቦታ ላይ የሞተ ሰው ሸሂዱ ዱንያ ወልአኺራ ነው። የዱንያም የአኺራም ሸሂድ ነው። ወይንም በቀጥታ ከኩፋሮች ጋር ሲጋደል የሞተም እንደሆነ ሸሂዱ ዱንያ ወልአኺራ ነው። ይሄ አንደኛው ሰው ነው። ተጓብተናል? መርሐባ። ይሄ ሰውዬ የሞተው በጦርነት ሜዳ ላይ ከሆነ ቢያጠራጥረንም እንኳን ገድለውት ነው ወግተውት ነው የሞተው ምናምን አንልም። እዛ ሞተው ካገኘነው ለጦርነት ወጥቶ ሲያበቃ ግልጽ ነው የልብ ህመምን የገደለው አንልም ማለት ነው። ድንገት ሞቶም ቢሆን እዛ ጦርነት ሜዳ ላይ የሞተ እንደሆነ ግልጽ ነው ሞቷል እስካላወቅን ድረስ በእርግጠኝነት በጦርነቱ ምክንያት እንዳልሞተ ለጦርነት ወጥተው ገና ጦርነቱ ሳይጀመር ሜዳ ላይ ልቡን ይዞት የሞተ እንደሆነ ይሄ ሰውዬ ጦርነት ገብቶ ሞተ አንልም፣ ሸሂድም አይባልም። በመንገድ ላይ በህመም ሊሞተ ነገር ግን ጦርነቱ ከተጀመረ በኋላ ተባብተናል የሞተ እንደሆነ ሰውየው በምን ሞተ አንልም። ሙስሊምም ይግደለው خطأنا وعمدا በስተትም ይሁን በትክክል ግልጽ ሆኖላችኋል። ሙሽሪኮቹም ካፊሮቹም ይግደሉት በጦርነት ሜዳ ላይ የሞተ ሰው ሸሂዱ ዱንያ ወልአኺራ ይባላል። ለምንድን ነው የዱንያም የአኺራም ሸሂድ ያልነው? በዱንያም አጅር አለው የሸሂዱኖች በዱንያ የሸሂድ ማዕረግን አጅር ይወስዳል፣ በአኺራም የሸሂድ ማዕረግን አጅር ይወስዳል። ሸሂዱ ዱንያ ብቻ የሚባል አለ፣ የዱንያ ሸሂድ ብቻ የሚባል አለ። ምን አይነት ሰው ነው?
ምን አይነት ሰው ነው? ይህ ሰው የተዋጋው ከሙሽሪኮች ጋር ነው፣ ከኩፋሮች ጋር ነው። ግን የተዋጋበት ዓላማ እና ፍላጎቱ የአላህ ከሊማ የአላህ ንግግርና ዲን የበላይ እንዲሆን አይደለም። ጦረኛ እንዲባል፣ ኃይለኛ ነው አቅም አለው እንዲባል፣ ጎበዝ ሙጃሂድ ነው እንዲባል ሆኖ የተዋጋ ከሆነ ሊተኩነ ከሊመተ ላሂ ሂየል ዑልያ የተዋጋ አይደለምና ሸሂዱ ዱንያ ይባላል። እኛ የልቡን አናውቅም። አላህ ዘንድ ግን አኺራ ሲሄድ የሸሂዶች ማዕረግና አጅር አያገኝም። ለምን? ለዱንያ ጥቅም ሲል ነው በጦርነት ውስጥ ገብቶ የሞተውና ማለት ነው። ኢነመል አዕማሉ ቢንኒያት ነው። ስራ የሚለካው በንያ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኹጥባ ሚንበራቸው ላይ ወጥተው ኢነመል አዕማሉ ቢንኒያት ስራ በንያ ነው። ይህን ካሉ በኋላ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊህ ጉዞ ወደ አላህና ወደ መልእክተኛው የነበረ ንያው ፈሂጅረቱሁ ኢለላሂ ወረሱሊህ ነው አሉ። ጉዞ የሚያዝለት ስደቱ የሚቆጠርለት ወደ አላህና ወደ መልእክተኛው እንደተሰደደ ነው አሉ። ወመን ካነት ሂጅረቱሁ ሊዱንያን ዩሲቡሃ አው ሊምራቲን የንኪሑሃ የተጓዘው ለዱንያ ከሆነ የዱንያን ጥቅም ያገኛል። የተጓዘው ሴቲቷን ለማግባት ከሆነ እሷንም ያገባት ይችላል። አንከለክለውም። ማግባቱም የዱንያ ጥቅም ማግኘቱም የሚገኝ ጉዳይ ነው። ነገር ግን ምን አይባልም? ይሄ ሰው ሸሂዱል አኺረቲ አይባልም። ሶስተኛው የሰው አይነት ሸሂዱል አኺራ ብቻ ነው፣ የዱንያ ሸሂድ አይደለም። ይሄ ሰው ገንዘቡን ሊቀሙበት ቤቱ መጥተው ከሌቦች ጋር ሲጋደል የሞተ እንደሆነ መማተ ዱነ ማሊሂ እንላለን። ለገንዘቡ ሲጋደል የሞተ እንደሆነ፣ ለክብሩ ሲጋደል የሞተ እንደሆነ፣ ክብር ማለት ባልተቤቱን ሊቀሙበት የመጡ ሆነው እሷን ለማን ክብር አይደለም እንዴ? ቤተሰቡን ሊወጉበት መጥተው ለክብሩ ሲል ተዋግቶ የሞተ እንደሆነ መማተ ዱነ ዒርዲሂ እንላለን። ለክብሩ የሞተ ሰው ገብቷቸዋል። ለገንዘቡ ለክብሩ ብሎ የሞተ ሰው በሐቅ ላይ የሞተ ሰው ሸሂዱል አኺራ ይባላል። ግልጽ ነው። መርሐባ። ይሄ ሰውዬ ወይም ሌሎች ሰዎችም አሉ። ለምሳሌ ውሃው ሰጥሞ የሞተ ሰው፣ ቤት ፈርሶበት በላዩ ላይ የሞተ ሰው፣ የመሬት መንቀጥቀጥ አጋጥሞት መሬት መንቀጥቀጥ የገደላቸው ሰዎች፣ መሬት መንሸራተት የገደላቸው ሰዎች እነዚህ ሁሉ ሸሂዱ አልአኺረቲ ናቸው። መርሐባ። አሁን ሸሂዱ አልአኺራ ስንል በአኺራ የሸሂድነት ማዕረግን ያገኛሉ፣ በዱንያ ግን አያገኙም እያለ ነው። ቢማዕና በዱንያ ላይ የሸሂድነት ማዕረጉ ምንድን ነው? የሸሂድነት ማዕረጉ ከነ ክብሩ ይቀበራል። ክብሩ ምንድን ነው? ደሙ ነው። አይታጠብም። ገብታችኋል? መፍሁም አልገባችሁ? አይሰገድበትም። በቀጥታ በአላህ የክብር ማዕረግ ውስጥ የተጻፈ ነው። ሸሂድ አይደለም እንዴ? ሸሂዱ ዱንያ ወልአኺረቲ ነው። ቅድም ያልናቸው ሸሂዱ ዱንያ ያልናቸው ግን ስናያቸው እዛ ጦርነት ላይ ሞተዋል። ምን እናደርጋቸዋል? ልክ እንደ ሸሂዱ ዱንያ ወልአኺራ እነሱም ስለሞቱ ከነደማቸው ተከፍነው ይቀበራሉ። ገብቷቸዋል? አይሰገድባቸውም። ግን አላህ ፊት ሲሄዱስ የልባቸውን ነዋ የሚያውቀው አላህ የሸሂድነት ማዕረግ አይሰጣቸውም። የተዋጉት ለምን ስለሆነ? ለዱንያ ስለሆነ። ሶስተኞቹ ደግሞ ሸሂዱል አኺረት ይባላሉ አልኩኝ። ለገንዘቡ ለክብሩ ብሎ ሲጠብቅ የተገደለ የሆነ ሰው። ይሄ ሰው በዱንያ ላይ ይታጠባል፣ ይከፈናል፣ ይቀበራል፣ ይሰገድበታል። በዱንያ ላይ የምን አላገኘም ማለት ነው? ሸሂዱ ዱንያ ማዕረግን አላገኘም። አላህ ፊት ሲሄድ ግን ሸሂዱ አልአኺረቲ ነው ማለት ነው። ግልጽ ሆነላችሁ? ሲቅጥ የምንለው ሶስት አይነት አህዋል ነው አሁንም ያለው። ውርጃ የምንለው ነገር ስንት አይነት አህዋል ነው ያለው? ሶስት አይነት አህዋል ነው ያለው ማለት ነው። አንደኛው በሚወጣበት ጊዜ የተወለደው ልጅ ሙሉ ሰውነቱ የሚታወቅ ሲወጣ ህይወት እንዳለው ያረጋገጥ ነው። ግልጽ ነው አይደል? ወይም ህይወት እንዳለው አረጋግጠንም አካሉንም እጁንም መለየት የምንችለው ድምጽ ያሰማ። ግልጽ ነው አይደል? እንግዲህ የአንድ ልጅ መኖሩ ከሚረጋገጥባቸው ነገሮች አንዱ ማልቀሱ ነው አልኩኝ አይደል? ማልቀሱ የታወቀ እንደሆነ ወይም እንቅስቃሴ ያሳየ እንደሆነ ማለት ነው። ወይም አካሉን አይኑን እጁን መለየት የቻለን እንደሆነ ይሄ እንደ ትልቅ ሰው ነው የሚታየው። ቢሞትም እንደ ትልቅ ሰው ነው የምናየው። ይታጠባል፣ ይከፈናል፣
ይሰገድበታል። ሁለተኛው ግን በሚወለድበት ጊዜ ሐያት እንዳለው ህይወት እንዳለው አላወቅም። ነገር ግን ስናየው እጅ አለው፣ እግር አለው፣ አይን አለው፣ አፍንጫ አለው። ظهر خلقه ያስታውቃል ማለት ነው። ይሄን ጊዜና አሁንም ማጠቡና መከፈኑ እንዳለ ይቀጥላል። ነገር ግን አንሰግድበትም فلا تجوز الصلاة عليه ምን እንደሆነ አልኩኝ በህይወት እንደወጣ ያላወቅ ነው። طيب ከ6 ወር በታች የተወለደ እንደሆነ ሲቅጥ ነው ውርጃ ነው ብለን ነው የምንወስደው ማለት ነው። ግልጽ ነው አይደለም? بعد تمام 6 أشهر ከተወለደ ግን የሱ ፍርድ ውርጃ አይደለም። ምንድነው የምንለው? ትልቅ ሰው ነው የምንለው። ምንም እንኳን ጣት ባናይ ድንገት በአፈጣጠር ምክንያት ጣቱም አካሉም የሆነ አካሉም ባናገኘው ይሄ ወለም يظهر خلقه አይባልም። ይሄ አካሉ አልታየንም አንልም። 6 ወር በፊት የተወለደ ከሆነ ነው ሲቅጥ የምንለው ማለት ነው። ተቆርተና طيب خير ይሄንን ካሉ በኋላ እንግዲህ የሟች ከነዚህ ከሁለቱ ውጪ ከሆነ ይታጠባል ማለት ነው። ከነዚህ አሁን ከጠቀስናቸው الشهيد في معركة المشركين ከሆነ እና ውርጃ ካልሆነ በስተቀር ምን ይደረጋል? ሙስሊም ሲሞት ይታጠባል። واجب من الواجبات الأربعة التي ذكرناه ለአንድ መይት በህይወት ባለነው ሰዎች ላይ ያለው ሐቅ ማጠብ ነው። ሲታጠብ 3 ጊዜ ይታጠባል ብያቸዋለሁ። ይሄንን ወስደን አቀሉ አክመሉ 3 ጊዜ ነው ማለት ነው። ከዛ በላይ ግን 5ም 7ም እያልን ብናጥበው እንችላለን ማለት ነው። ለማጠብ ንያ ያስፈልገዋል ወይ? ንያ ያስፈልገው። ያው ምክንያቱም ንያ የማያስፈልገው ለምንድን ነው? በማጠቡ ምክንያት የምናገኘው የትጥበት ምክንያቶች ስለማይጸርቁን ሰውየው ሞቷል። እኛኮ ውዱኡም ትጥበትንም የምናደርገው ለምንድን ነው? ማቱስተባሁ ቢሂ الصلاة ونحوها ስለሆነ ነው። ሰላትና መሰሎቿን የሚያስፈቅድ ስራ ስለሆነ አንድ ሰው ጀናባ ሆኖ ሰላት መስገድ አይችልም። ስለዚህ ለመስገድ ምን ያደርጋል? ይታጠባል። ስለዚህ መታጠቡ ንያ ያስፈልገዋል። ምን ስለሚያስፈልግ? ማቱስተባሁ ቢሂ الصلاة ስለሆነ ነው። ወጥቶ መስገድ ወጥቶ ጠዋፍ ማድረግ ስላለበት እኮ ተከታተል። ይሄ ግን የሞተው ሰው ምን ያደርጋል? በቃ እኛ የምናጥበው ለምንድን ነው? ንጹህ እንዲሆን ነው አይደል? ተጓብተናል። ንጹህ እንዲሆን ነው ማለት ወዊትር ነው የምናጥበው ስንል እንግዲህ እንዳልኳችሁ አተሙ ብዙ ጊዜ ስራ ለመስራት 3 ጊዜ ነው። ግን ያስታጠብ ሁኔታውን ስናይ መጀመሪያ ሰውየው ሱና ነው ስላልን ቢነይት ችግር የለውም። ምን ሊያደርግ ነው የሚነይተው? የሞተውን ሰው ላጥበው ነው ይላል። ግልጽ ነው። ወይንም በእርሱ ላይ ሰላት እንዲሰገድለት ላስፈቅድለት ነው ይላል። ግልጽ ነው። استباحة الصلاة عليه ማለት ነው። ለርሱ ሰላት እንዲሰገድበት ላስፈቅድለት ነው ብሎ ይነይታል። ይሄን ካደረገ በኋላ የሆነች ጨርቅ ቢጤ ላዩ ላይ ወይም አሁን ጓንትም ምናምንም ይደረጋል። በግራ እጁ ላይ ያደርግና ያቺን የግራ እጁን አስገብቶ በውሃ በመጀመሪያ ቆሻሻ አለባቸው ብለን የምናስብባቸውን አካባቢዎች ያጥባል ከሰውነቱ። ግልጽ ነው አይደለም? ብልትን የመሰለ አካባቢን እንዲያጥብ ይደረጋል ማለት ነው። ምን አደረገ ማለት ነው? ልክ እስቲንጃ እንደሚያደርገው አስደረገው እንደማለት ነው። መፍሁም። ይሄንን ካደረገ በኋላ ሌላ እንደገና ጨርቅ ይጠቀምና ያ ነጃሳ ይሆናል ተብሎ ስለሚታሰብ ያወጣና ሌላ ጓንት ወይንም የለበሰው ጓንት ደግሞ መጽዳት የሚችል ከሆነ እርሱን ያጸዳና እሱን አጽድቶ እንደገና በግራ እጁ በድጋሚ በንጹህ ውሃ ያጥበዋል ማለት ነው። ከዛ በመቀጠል ሰውየውን ልክ ውዱ እንደሚያደርግ ሰው ውዱ ያስደርገዋል። መፍሁም። ውዱ ያስደርገዋል። በመጀመሪያ በጥርሶቹ ላይ ያለውን ቆሻሻዎች፣ በአፉ ላይ ያሉትን ቆሻሻዎች፣ በአፍንጫው ላይ ያሉትን ቆሻሻዎች ውሃ ያስገባ ያጸዳለታል። ይሄን ካደረገ በኋላ ሙሉ ውዱ ከመድመዳና ከስትንሻቅ ጋራ ልክ አፉ ውስጥ ገብቶ ውሃ ማግመጥመጥ፣ አፍንጫ ውስጥ ገብቶ ውሃ መሳብ እንዳለው ሁላ እንደዚሁ አፍንጫ ውስጥ አስገብቶ እያስወጣ አፉ ውስጥ አስገብቶ ያጉመጠመጠ ምን ያደርገዋል ማለት ነው? ሙሉ ውዱ እንዲያደርግ ያደርገዋል ማለት ነው።
አሁን ይሄ የተሟላውን አስተጣጠብ እየነገርኳችሁ ነው። ይሄን ውዱእ ማስደረግ ሱና ነው። እንዴት ያስደርገዋል? ውሃ ሲከት ወደ ላይ መሄዱ አይቀርምና ለመضመض አይመችም። ምን ያደርጋል? እጃችን ላይ ንጹህ ጨርቅ እናረግና ያንን በውሃ በአግባቡ ካራስን በኋላ ሙሉ አፉን እኛ እናጉመጠምጠዋለን ማለት ነው፣ በያዝነው ጨርቅ ማለት ነው። ወከዛሊከ በአፍንጫውም እንደዚሁ መንኸሩ ውስጥ የምናስገባውን ያክል አስገብተን ከአፍንጫው ስበን ቆሻሻ እናወጣለታለን። ፊቱን እናጥባለን፣ ከዛ እጆቹን ቀኝ እጁን እናጥባለን፣ ከዛ ግራ እጁን እናጥባለን፣ ከዛ ራሱን እናብሳለን፣ ከዛ በኋላ እግሮቹን ያጥባል። ውዱእ ካሚል ተሟላ ማለት ነው። ይሄን ካደረገ በኋላ የሟችን የጀናዛውን ራስ ጭንቅላቱን ማጠብ ይጀምራል ማለት ነው። ከዛ በኋላ ውሃ በጺሞቹ ላይ ያፈርሳል። በሚያፈስበት ጊዜ መጀመሪያ የሚጠቀመው ውሃ በሲድር የተዘፈዘፈ በቁርቁራ የተዘፈዘፈ ውሃ መሆን መቻል አለበት። ያንን ውሃ አምጥቶ ሲድርም ካላገኘ ችግር የለውም፣ በሳሙናም ሊሆን ይችላል፣ በማንኛውም ሳሙና ሊሆን ይችላል። ያጸዳል ተብሎ በሚታሰብ ማለት ነው። ምክንያቱም ሲድር ያጸዳል ተብሎ የሚታሰብ ቅጠል ስለሆነ ነው ቁርቁራን የምንጠቀመው። ይሄን ካደረገ በኋላ መጀመሪያ በቀኝ ጎኑ በኩል ያጥበዋል። ከዛ በኋላ በግራ በኩል ያጥበዋል ማለት ነው። ከዛ ወደ ግራው አዛን ሰዓት ደርሶ አዛን ብል እቺ ልጨርስ ጠብቀኝ። ከዛ ወደ ግራው ያስተኛውና ወደ ግራ በግራ ጎኑ ሲያስተኛው የቀኝ ጀርባው ምን ይሆናል? ይታያል ማለት። ስለዚህ የቀኝ ጀርባውን ያጥበዋል። ከዛ ይመልሰውና እንደገና በቀኝ ጎኑ ያደርገዋል። የግራ ጀርባውን እንደዚሁ ያጥበዋል። ይሄ የመጀመሪያው ትጥበት አለቀ ማለት ነው። መርሐባ ቢስሚላሂ ራህማኒ ራሂም። እንግዲህ ቀደም ብዬ በጠቀስኩት መልኩ በዚህ ሁኔታ ያጥበዋል። ያ ትጥበቱ የመጀመሪያ ትጥበት ተብሎ ይጠራለታል ማለት ነው። ከዛ ሁለተኛው ትጥበት የመጀመሪያው ወይ በቁርቁራ ወይ በሳሙና ወይ በሚያጸዳ ነገር በተዘፈዘፈ ውሃ ስለሆነ ያጠበው፣ ሁለተኛው ትጥበት ይሄንን ቆሻሻ የማጽዳት ትጥበት ይሆናል። አሁን ቀድመን በጠቀስነው መልኩ በቀኝ በግራ እያደረገ ጀርባውን በቀኝ በግራ እያደረገ ያጥባል ማለት። ይሄ ሁለተኛው ትጥበት ይባላል። ሶስተኛው ትጥበት በንጹህ ውሃ ማጠብ ነው። በንጹህ ውሃ ማጠብ። ሶስተኛው ትጥበት በንጹህ ውሃ ካጠበው በኋላ ፉቃሃኡና እነዚህ ሶስት ትጥበቶች በጠቅላላ አንድ ይባላሉ ይላሉ። እነዚህ ሶስት ትጥበቶች ምን ይባላሉ? አንድ ይባላሉ። መጀመሪያ በቁርቁራ ያጠበው፣ ከዛ እሱን ያጸዳበት፣ ከዛ እንደገና ደግሞ በንጹህ ውሃ ያስኬደበት ደግሞ ያ አንድ ትጥበት ይባላል። ከዛ በኋላ ነው ተፍሊስ 3 ማድረግ ወይም 5 ማድረግ ወይም እስከ 9 ድረስ ማጠብ ሱና የሆነው ማለት ነው። 2 3 እያለ ይቀጥላል ማለት ነው። መፍሁም። በዚህ መልኩ ዊትር አድርጎ ያጥበዋል። እንግዲህ እንዳልኩት የመጀመሪያው ቆሻሻ በሚያስወግድ ነገር ያድርግ። መጨረሻውን ደግሞ የመጨረሻውን ትጥበት ደግሞ በካፉር በመሰለ ነገር ያድርግ። ቅድም ያልነገርኳችሁ የረሳሁት ነገር ወከዛሊከ ሙህሪም የሆነም ሰው በኋላ እንመጣበታለን። በርግጥ ግን ሙህሪም የሆነም ሰው በሐጅ ላይ ወይም በዑምራ ላይ ኢህራም አድርጎ የሞተም ሰው ከሆነ በሚከፈንበት ጊዜ ራሱ አይሸፈንም፣ ሴትም ከሆነች ፊቷ አይሸፈንም። ወከዛሊከ የመጨረሻውን ትጥበት አኺሩ ገስል الميت በካፉር ያደርገው ስንል ከሙህሪም ውጪ መሆን አለበት። ምክንያቱም ሙህሪም قبل التحلل الاول የመጀመሪያ ሐጅ ላይ ያለ ሰው የመጀመሪያውን ተሐሉል ከመውጣቱ በፊት ከላዩ ላይ ታጥቦ ሰውነቱ ላይ የለበሰውን ኢህራም ጨርቁን አውልቆ ሌላ ልብስ ለብሶ ተሐሉል الثاني ሌላ ነው። እዛ ከመድረሱ በስተፊት ያለው ተሐሉል الاول ላይ ከመድረሱ በስተፊት የሞተ እንደሆነ ከነ ኢህራሙ ያንን ሰው በካፉር ማጠብ አይበቃም። لانه ካፉር ከሽቶ አይነት ስለሆነ ማለት ነው። ያው ሙህሪሙ ምን አይቀባምና ሽቶ አይቀባምና ማለት ነው። ففي تفصيل اما قبل التحلل الاول ያልኩት አሁን ንግግሬን በደንብ አስተውሉ። የመጀመሪያው ተሐሉል ከማድረጉ በስተፊት ከሆነ ወደሱ የሚሸት ሽቶ ማቅረብ አይፈቀድም። ያን ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ወላ ተመስሱሁ بطيب ብለዋል። አትንኩት በሽቶ ብለዋል። ሽታ ባላቸው ነገሮች አትንኩት ብለዋል ማለት ነው። ወላ تخمروا رأسه እንዳሉት ጭንቅላቱንም አትሸፍኑት እንዳሉት ማለት ነው። ለምን ሲባል فإنه يبعث يوم القيامة ملبيا አሉ። አላህ ይህን እድል ይስጠን።
فإنه يبعث يوم القيامة ملبيا يوم القيامة من نسوا تلبية يالنا من مات في الإحرام كبار أجرني الحقيقة نجرجن كتحلل الأول بوهالا يمجمرون تحلل كادر رجعنا لبسون كلبس بوهالا كونه جن لك يمحرم حكم اللوم سلزي يانجزينا كافور بيتكمو سوستنياو يمجرشاو وطبت لاي ام سوستم امستم سباتنياو ميون يمجرشاو وطبت لاي ሽቶ የመሰለ ነገር ተጠቅመው ቢያጥቡት ችግር የለውም ማለት ነው ግልጽ ነው ቀሊሉ ሚን ካፉሪን መሆን አለበት ለምንድነው ሽቶ ትንሽ መሆን ያለበት ውሃውን እንዳይቀይረው ነው ውሃው ከቀየረው ያው የውሃ ህግ ይቀየርብናል አሁን አንዳንድ ሰው ጀናዛ በሚያጥቡበት ጊዜ ውሃውን ሄዳችሁ ስታሸቱት በቃ ሌላ ከውሃነት ወጥቷል ምን ይላል ሽቶ ይላል ማለት ነው አሁን ይሄ ከሆነ ብዙ ጊዜ ሰው በበርሜል ውሃ ይታጠብም ማዱን القلتين ደግሞ ከሁለት ቁለት በታች የሆነ ውሃ ደግሞ بشيء خالطه من الطاهرات ቢሆን እንኳን ከطهارة በተገናኘው ነገርም ቢሆን እንኳን ምን ይሆናል ለራሱ ንጹህ ነው ሌላ ነገር ሊያጸዳ አይችልምና በርሱ መጠቀም አይፈቀድም لذلك ጥንቃቄ ያስፈልጋል قليل من كافورين ትንሽ ነው ሽቶ ላይ የምናፈስበት حتى ሼኻችን ሼኽ ሰይድ ينصح حفظه الله የተሻለው የሚሉት والله تعالى علم እሳቸው መጨረሻ ላይ መቀባት ነው ሰውየውን እስከ ማለት ደርሰዋል لذلك ምን እንዳይሆን ማለት ነው የውሃውን አይነት ሽታውን ለመቀየር ሽቶዎች በጣም ከፍተኛ እንትን ስላላቸው ካፉርን የሚመስለ ማለት ነው እፉ طيب ያው ካፉርም ስንል ሙختلط የሆነውን ካፉር ነው እንጂ exact ራሱ ካፉር ከሆነ ውሃውን ይቀይራል ከሌላ ነገር ጋር የተቀላቀለውን ካፉር ማለታችን መሆኑም እንዳይረሳ ልክ በሱ አይነት አድርጎ ሊያጥበው ይመቻል ማለት ነው ይሄን ካጠበው በኋላ ሰውየው ጀናዛውን ወደ መከፈን ይሄዳል ማለት ነው ሁለተኛው ግዴታ ወይከፈኑል መይቱ ነው ሟችን መከፈን በሙስሊሞቹ ላይ ግዴታ ነው ሙስሊም ሟች ከሆነ አይደል ከመታጠብ በኋላ ነው መሆን ያለበት ከምን በኋላ ነው መሆን ያለበት ከመታጠብ በኋላ ነው መሆን መቻል ያለበት ከመታጠብ በፊት ቢከፍነው አይሆንም ያው ጨርቁን ስለሚያበላሸው ማለት ነው ሌላ ጨርቅ ለመጠቀም ይገደዳልና ማለት ነው ተክፊኑ قبل الغسل አይሆንምና ማለት ነው ይሄን በሚከፍንበት ጊዜ ቅድም ያልኩትን መጠንቀቅ ብቻ ነው ለሙህሪም የሚያስፈልገው ነገር እንጂ የሚጠቀመው ጨርቅ ያልተሰፋ ጨርቅ መሆን መቻል አለበት ሴትም ብትሆን ወንድም ብትሆን ይከፈናሉ እድሜያቸው የደረሱ ባሊጎችም ቢሆኑ እድሜያቸው ለህግ የደረሱ ቢሆኑ ባይሆኑም ይከፈናሉ በሚከፈኑበት ጊዜ አከፋፈናቸው في ثلاثه اثواب ነው በሶስት ጨርቆች ነው የሚከፈኑት እነዚህ ጨርቅ አይነቶች ያከፋፈን ሁኔታቸው ለነጠላ ተደርገው በሚመጡ ጨርቆች መሆን መቻል አለበት የመጀመሪያው መሸፈኛ ጭንቅላትና በዙሪያው ያሉ ነገሮችን ለመሸፈን የምንጠቀምበት ነው ጭንቅላትና በዙሪያው ያሉ ነገሮችን ለመሸፈን የምንጠቀምበት ነው ማለት ነው ሌላኛው ረዘም ያለውን የሰውነት ክፍል ለመሸፈን የምንጠቀምበት ነው ሶስተኛው ሁሉንም ለመጠቅለል የምንጠቀምበት ጨርቅ ነው ራሱን ያጠፋ ሰው ማለት ነው ራሱን ሰቅሎ በተለያየ መንገድ ብቻ ራሱን ያጠፋ ሰው ወንጀለኛ ነው አላሁ Subhanahu Wa Ta'ala የሰጠን ትልቁ ጸጋ ህይወት ነው ይሄ ህይወት አላህ Subhanahu Wa Ta'ala ለመገዛት የተሰጠ ህይወት ነው በማንኛውም መልኩ ህይወትን ማጥፋት ከምድር መከራ አይገላግልም ወደ ከፋ መከራ ቢያሸጋግር እንጂ የምድር መከራ የሚመጣና የሚሄድ ነው የጨነቀህ እንደሆነ ትላንት አልጨነቀህም ነበር የከፋህ እንደሆነ ትላንት አልከፋህም ነበር የከፋህ ዛሬ የሚባል ቀን ላይ ነው አላህ ደግሞ ትላንት የሚባል ቀን እንዳለው ሁሉ ነገ የሚባልም ቀን አለው ዛሬ ከፋህ ማለት ነገ ይከፋሃል ዛሬ ጨለመ ማለት ነገ ይጨልምብሃል ማለት አይደለም ትላንትን በሰላም የኖረ ሰው ዛሬ ሲከፋው ትላንትን መርሳት የለበትም ምክንያቱም ማንም ሰው እድሜ ልኩን ሙስተሂል ነው በጭንቀትና በውጥረት አይኖርም በትላንት ማንነቱ መልካም የነበረለት ሰው ድንገት ዓለም ሲገለባበጥለትና ሲያጣ ትላንትን አስታውሶ አላህ ነገም እንዳለው መሻት አለበት ነገ በማን እጅ ነው በአላህ እጅ ነው يقلبها كيف يشاء አላሁ Subhanahu Wa Ta'ala
ቀንን ገለባባጭ የሆነ ጌታ ነው ኃይልን ገለባባጭ የሆነ ጌታ ነው ስልጣንን ገለባባጭ የሆነ ጌታ ነው ማንንም ሰው በመጀር ላይ ራሱን ለማጥፋት የሚሆን በቂ ምክንያት አይኖርም በቂ ምክንያት ስላለው ነው ሰዎች ሲሉ ሲሰሙ አትስሟቸው ማንንም በቂ ምክንያት የለውም ነገር ግን ይሄን ያደረገ ሰው ወንጀለኛ ትልቅ ወንጀል ነው ይሰራው ግን ካፊር አይደለም ግልጽ ነው አይደል ካፊር ግን አይደለም لذلك አንድ ወንጀለኛ ሙስሊም ሙዓመላ በሚደረግበት ነገር በሙሉ ይደረግለታል ይታጠባል ይከፈናል ይሰገድበታል ላኪን የሚሰግድበት ሰው ግን የሚታወቅ ኢማም የሚታወቅ ሰው በሰላሁ በሰዎች መካከል መሽሁር የሆነ ሰው ግን ሊሰግድበት አይገባም ሰላት አልተሰገደበትም እንዳይባል ማንኛውም ቤተሰቡ ምናምኑ ማንንም ሰው ቆሞ ሊያሰግድበት ይችላል ላኪን የመስጂድ ኢማም የሚታወቅ ሰው በሰዎች መካከል አህሚያው የተለየ ሰው ግን አይሰግድበትም ለምን ሰዎች ይሄንን ፊዕል እንዳይደግሙት ነው ግልጽ ነው አይደለም ግልጽ ነው አይደል እዚህ من اصحاب رسول الله صلى الله عليه وسلم በዚህ አይነት የሞቱ ሰዎችን ሸሽተዋል አላሰገዱም ያላሰገዱበት ምክንያት ይሄንን የሰሩትን ሰዎች ፊዕል ኢንካር ለማድረግ ነው የሰሩት ስራ በጣም ከባድ ወንጀል መሆኑን ለማሳየት ነው ነገር ግን ከሰዎች መካከል ማንኛውም ሰው ተነስቶ አሰግዶበት በሙስሊሞቹ መቃብር ይቀበራል والله تعالى اعلم هذا هو الله اعلم وبالله التوفيق سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب